እና ትውፊት እንደሚናገረውም ለሰማዕትነት ሄዶ ከተሰጠ በኋላ በነገራችን ላይ በህይወት እያለ ለአንበሳ ነው የተሰጠው። እና አንበሶች እንዲህ በጌታ ስም ይሄ ምን አይነት ለጌታ መታመን ነው? ቆይ ይሄ ምን አይነት ለጌታ መታመን ነው? በህይወት እያለ አንበሶች መጥቶ ሲበሉ ማለት ነው። እዚህ ድረስ ለጌታ መታመን ለጌታ በዚህ ደረጃ መታመን ይሄ ድንቅ ነው። ልክ ቅዱስ ጳውሎስ እንደተናገረው ነው። ጌታ ስለኔ ሞቷል፣ አሁን እኔ የምኖረው ለጌታ ነው። ስለዚህ መሰጠት ካለብኝ በጌታ ጉዳይ እሰጣለሁ አይነት ነገር ማለት ነው። ስለዚህ ቅዱስ አግናጢዮስ ገባው ምኑ ሞትን ቢሆን ለእርሱ ጥቅም እንደሆነ ልክ ጳውሎስ እንደሚናገረው ለእኔ ህይወት ክርስቶስ ሞትን ቢሆን ጥቅም ነው ብሎ እንደተናገረው ጳውሎስ ለእኔ ህይወት ክርስቶስ ሞትን ቢሆን ጥቅም ነው፣ ሞት ጥቅም ነው የሚለውን ተዋህዶታል። ኦልሬዲ እንደኛ የማወቅ ጉዳይ አይደለም፣ የምድርም ውስጡን ተዋህዶታል። ስለዛ ገባበት ቅዱስ አግናጢዮስ። ግን እንዳትረሱ ክርስቲያን ተብዬ መጠራትን አይደለም የሚሻው፣ ይልቁንም ክርስቲያን መሆን ነው የምፈልገው ይላል። እና ልክ ለአንበሶች ተሰጡ፣ ልቡ ተገኘች ምንም ሳትሆን እና ይህ በትውፊት የመጣ ማለት ነው። እና ልቡ ለሁለት እነዛ ወታደሮች ልቤ ላይ የጌታ ስም ተጽፏል ሲል ነበረ፣ እስቲ እንየዋ ብለው በመሳለክ ሲከፍቱት በወርቃማ ጽሑፍ ኢየሱስ የሚለው ስም በልቡ ላይ ነበረ። ይህ አሁን ይሄ እንደሚራክል እንደ ተአምር መያዝ ትችላላችሁ። ያው ይሄ በትውፊት ያለ ከትውፊት አንጻር ማለት ነው እንዲህ ያለ ነገር ነበር እና የጌታን ስም በልቡ ይዞ ይሄ በትውፊት ነገራችን ላይ ያ ሕፃን ልጅ ማለት ነው ጌታ አንስቶ የተሸከመው ሕፃን እንደዚህ ሕፃን ካልሆናችሁ በስተቀር ብሎ የተናገረለት እርሱ ሕፃን አድጎ እንደሆነ ነው የሚታወቀው በትውፊት ማለት ነው። እና ቅዱስ አግናጢዮስ እንዳትረሱ ምን አለ? ክርስቲያን ተብዬ መጠራትን ብቻ የምፈልግ አይደለሁም፣ ይልቁንም ክርስቲያን መሆን የምፈልግ ነኝ። ስለዚህ አሁን እኛ እንደ ክርስቲያን ማለት ነው። በነገራችን ላይ ይህን አባት ማሰብ ምናምን የምትፈልጉ ከሆነ በ24 ነው ቀኑ፣ በ24 ነው። ኢትዮጵያ ውስጥ አንድ ቤተክርስቲያን ነው መሰለኛል ነው በቅዱስ አግናጢዮስ ስም አንድ ቤተክርስቲያን ነው መሰለኛለሁ ካልተሳሳትኩኝ። እና በጣም ታላቅ አባት ነው፣ በሁሉም ዘንድ የተከበረ ነው እንዳልኳችሁ፣ ኢቭን በፕሮቴስታንቱም ዘንድ ማለት ነው። ግን ቅድም እንዳልኳችሁ ትሬንት ሆርንም እንዳለው በተመሳሳይ ሰዓት በጣም ከሚፈሩት ማለት በፕሮቴስታንት ዘንድ የሚፈራ አይነት ግን አባቱም ደግሞ እንደሆነ ልብ ልንለው ይገባል ትላለህ። ኤኒዌይስ ያም ሆነ ይሄ ግን እሱ ነው እዛ ውስጥ አልግባና እኛ እንደ ክርስቲያን ስንኖር በአስተምህሮ የስ ክርስቲያኖች ነን፣ ግን በህይወት ደግሞ ክርስቲያን መሆን ደግሞ ይጠበቅብናል። ዝም ብሎ ክርስቲያን ናችሁ ተብለን መኖር ብቻ የምንሻ አይደለንም። የሳው ክርስቲያን ነን፣ ግን ክርስትናችን በህይወትም ደግሞ መሆን አለበት። በአስተምህሮ ብቻ መሆን የለበትም። በአስተምህሮ ክርስቲያን ነን፣ ጥርጥር የሌለው የክርስቶስ ነን። በህይወታችንም ደግሞ ልክ እንደ አግናጢዮስ የክርስቶስ መሆን አለብን። ክርስቲያን ተብሎ መጠራትን ብቻ የምንፈልግ ሳንሆን ይልቁንም ክርስቲያን ሆኖ መኖርን የምንፈልግ መሆን አለብን። ስለዚህ አንዳንድ ሰዎች እንዳልኳችሁ ኦርቶዶክስ ነን ስላሉ ብቻ ኦርቶዶክስ ናቸው ማለት አይደለም። አንዳንድ ሰዎች ቅድም እንዳልኳችሁ አንዳንዱ ቀሚሳቸውን ለብሰው ይሄ የመምህራንን ቀሚስ ከዛ በኋላ ግርንግድ መስቀል ያጠልቃሉ፣ ይመጣሉ፣ በስመ አብ ወወልድ ምናምን ብለው ነው የሚጀምሩት። ራሱ አሁን ይሄ እንደዚህ አይነት ነገር የተለመደው የት ነው? አሁን የኦርቶዶክስ ቤተክርስቲያን ውስጥ አይደለ? እያንዳንዱ እንደዚህ ነገር በቅዱስ መስቀል ምልክት በማማተብ ምናምን ነገር አድርገው የምን መስቀል ይዞ ማለት ነው በመጀመር ይናገራሉ፣ ያወራሉ። አሁን ፊት ለፊት ላይ ይህንን ስታዩት ኦርቶዶክስ ይመስላሉ አይመስሉም? ይመስላሉ። ከዛ ምንድናችሁ ሲባሉ ኦርቶዶክስ ነኝ እኔማ ይሉሃል። ስለዛ ኦርቶዶክስ ነን በማለት ቅድም እንዳልኳችሁ ኦርቶዶክስ መምሰል ይቻላል። ቀሚሱንም መስቀሉንም ምኑንም ጨበጥ አድርጎ ያዝ አድርጎ ኦርቶዶክስ መምሰል ይቻላል። መሆን ግን አይቻልም እንዳልኳችሁ። ስለዛ ቅድም እንዳልኳችሁ ነው። ተኩላ በግ ነኝ ብሎ በግ ሊመስል ይችላል። አሁን የመጽሐፍ ቅዱስ ምሳሌ ነው። ከመጽሐፍ ቅዱስ ምሳሌ አንጻር ስነሳላችሁ ማለት ጌታ የበግ ለምድ የለበሱ ተኩላዎች ብሎ እንደተናገሩ የበግ ለምድ የለበሰ ተኩላ ማለት የበግ ለምድ ከላይ ያለውን ክፍሉን የበግ ነው የለበሰው። ስለዛ ፊት ለፊት ላይ ስታዩት በግ ነው የሚመስለው ማለት ነው። ተኩላ በግ ነኝ ብሎ በግ መምሰል ይችላል። በግ መሆን ግን ይችላል? አይችልም። በግ መሆን አይችልም። በግ መምሰል ይችላል። ምን በማድረግ? በግ ነኝ እያለ የበግ ለምድን በመልበስ። ኦርቶዶክስ ነኝ በማለት ኦርቶዶክስ የምትጠቀምባቸውን የምትለይባቸውን አንዳንድ ነገሮችን በመጠቀም ኦርቶዶክስ ነኝ ብሎ ኦርቶዶክስን መምሰል ይቻላል። ኦርቶዶክስ መሆን ግን አይቻልም ነው።
ኦርቶዶክስ ነኝ ብሎ ኦርቶዶክስ መምሰል ይቻላል፣ ኦርቶዶክስ መሆን አይቻልም። ስለዚህ ኦርቶዶክስን አንድን ሰው ኦርቶዶክስ የሚያሰኘው ምንድን ነው ተብሎ ከተጠየቀ አጭሩ መልሳችን ምንድን ነው? አንደኛ አስተምህሮ፣ አንደኛ አስተምህሮ፣ የኦርቶዶክስን አስተምህሮ። በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ አለ። በአስተምህሮ ደረጃ ሁሉንም አስተምህሮ ትቀበላለህ ወይ? በአስተምህሮ ደረጃ ያለው ነው እያልኳቸው ያለሁት። በኦርቶዶክስ ቤተክርስቲያን ውስጥ የተለያዩ መጽሐፍት አሉ፣ በርካታ መጽሐፍት አሉ። በግለሰቦች የሚጻፉ በተለያየ አጋጣሚ የሚጻፉ የተለያዩ አይነት መጽሐፍት አሉ። እነዛ መጽሐፍት ውስጥ ያለውን ሁሉ ተቀበል እየተባልክ አይደለም ማለት። እሱንማ ሲጀመር አጥንተህ ትጨርሰዋለህ? አጥንተህም አትጨርሰውም። አየህ፣ ለድህነትህ ግን የሚያስፈልግህ ምንድን ነው ከተባለ አስተምህሮን ማወቅ መረዳት፣ እሱ ለድህነትህ ግዴታ ነው እንጂ እንደ በኦርቶዶክስ ያሉትን መጽሐፍት ሁሉ አንብብና እዛ ውስጥ ያለውን ሁሉ ተቀበል አይደለም። በቃ መቀበል ያለብህ የግድ መቀበል ያለብህ አስተምህሮ አለ። እሱን አስተምህሮ የግዴታ ማወቅ አለብህ። ሌሎቹን ግን የግዴታ ማወቅ ያለብህ ነገሮች አይደሉም። አብዛኞቹ የግዴታ አንብበህ ማወቅ አለብህ። ይህን ሁሉ የተፈጸሙ ታሪኮችን የተለያዩ ነው፣ እንደዛ አይደለም። አስተምህሮን ግን ግዴታ ማወቅ አለብህ። ማወቅ ብቻ አይደለም፣ ማመን መቀበል አለብህ። ምንም ሳንለይ አንዳንዶችን አይችን ነገር እንኳን ቆይ እስቲ ይችን አትቆየኝና እችን ብቻ ነው የምቀበለው ምናምን ሳንል ሙሉን የኦርቶዶክስን አስተምህሮ እንቀበላለን። አንዱን ኦርቶዶክስ የሚያሰኘው አንደኛ ይሄ ነው አስተምህሮ። ሁለተኛ ግን የህይወት ጉዳይ ነው። በቤተ ክርስቲያን ውስጥ መሆን እሱ እንዳለ ሆኖ ማለት ነው። ሁሉም ነገር ይሄ ቤተክርስቲያን ውስጥ ሆኖ የሚፈጸም ነገር ነው። ከቤተክርስቲያን መውጣት አትችልም። ከቤተ ክርስቲያን ወጥተህ ራሱ ነገራችን ላይ የኦርቶዶክስን አስተምህሮ ሁሉን እቀበላለሁ ብትል ኦርቶዶክስ መሆን አትችልም። ስል ከአካሉ ተለይተሃል፣ ትዕቢተኛ ነህ ማለት ነው። የኦርቶዶክስን አስተምህሮ ሙሉን የምትቀበል ከሆነ ምን ትሰራለህ? ውጭ ላይ መተህ አትገባም? መተህ መግባት ነው። ስለዚህ የኦርቶዶክስን አስተምህሮ ሙሉን መቀበል ይጠይቃል። ሁለተኛ ደግሞ የህይወት ጉዳይ ነው እንዳልኳችሁ። በህይወት ደግሞ ኦርቶዶክስ ሆኖ መኖር ያስፈልጋል፣ ክርስቲያን ሆኖ መኖር ያስፈልጋል። ሁለቱን ነገሮች ሳታሟላ ቢያንስ የመጀመሪያው ስለሆነ የመጀመሪያውን ሳታሟላ ኦርቶዶክስ ነኝ ብለህ መናገር አትችልም ነው። ስለዛ ሲሲዬ እንደዚህ ብሎ የሚናገሩ ሰዎች ካሉ አሁን ያወራሁት በነገራችን ላይ ስለ ፕሮቴስታንቶች አይደለም። ፕሮቴስታንቶችን ነቅፌ ያወራሁት አይደለም። አሁን ያወራሁት እንዳትረሱ። ያወራሁት ማለት ብዙ ፕሮቴስታንቶች በቃ እኔ ፕሮቴስታንት ነኝ ብሎ ይመጣሉ፣ አለቅ። ከዛ በኋላ እንነጋገራለን ምናምን። በጣም በርካታ የምንወዳቸው ደገኛ ፕሮቴስታንት ወንድመቶች አሉን፣ እናወራለን ምናምን፣ ሼር ትደራረጋለህ። ስህተት ናቸው ብለን ስለምናምን እኛ የስህተታችሁ እዚህ ነው ብለን ደግሞ እንናገራለን። ያው ብዙ ጊዜ አንስተናል። እንግዲህ ስህተት ነው ብለን ያሰብናቸውን ትምህርቶቻቸውን እያነሳን በጣም በርካታ የድህነት ጉዳይ ላይ እያነሳን ተነጋግረናል። እስከዛሬ ወደፊትም እንነጋገራለን ጌታ በረዳልክ እና ብንችል ደግሞ በመከባበር ማለት ነው። እንዳልኳችሁም በጣም በርካታ ደገኛ ፕሮቴስታንት ወንድም እህቶች ስላሉ በዙሪያችን። ይህ እንዳለ ሆኖ ግን ፕሮቴስታንት ሆነው ወይም ደሶኮል ተሐድሶች ማለት ነው ኦርቶዶክስ ነኝ እያሉ በኦርቶዶክስ ማሊያ ለመጫወት የሚሞክሩ ካሉ ለእነሱ ብቻ ነው አሁን እነዚህ ነገሮች ሁሉ የተናገርኩት። እስካሁን ኦርቶዶክስ ነኝ ይሉሃል፣ ፕሮቴስታንት ናቸው ውስጣቸው። እነዚህ ቀደም እንዳልኳቸው ሐሰት እንደሆነ ሕሊናቸውም ስለሚመሰከርላቸው የሐሰት አባቷ ዲያብሎስ ነው ብያቸዋለሁ። ስለዛ ከጌታ ሳይሆኑ ከዲያብሎስ ሲሆኑ ዘንድ ይገለጡ ዘንድ ነው እንደዚህ እያደረጋቸው ያለው። ነገራቸው ላይ እንዲህ እየሆኑ ያሉት ከጌታ ሳይሆን ከዲያብሎስ እንደሆኑ ይገለጡ ዘንድ ነው እንደዚህ የሚሆኑት የሚል ነገር እናያስቀምጥ ነው። ይበቃል መሰለኝ። አክሊል ሻ ቴንኪው። እኔም ይህን ጥያቄ እንድትመልስልኝ ነበር። ማንም ሰው ተነስቶ ኦርቶዶክስ ነኝ ብሎ ክሌም ማድረግ ይችላሉ የሚለውን ነገር ነበር የኔ ጥያቄ። በተገቢ ሁኔታ ተመልሷል። እናቱ የምትጨምረው ነገር ካለ ወይ ዮሐዴ ተሙ የምትጨምሩት ነገር ካለ አንተ ራስህ እስከ መቼ ነው ኦርቶዶክስ ነኝ እያልክ የምታጭበረብረው? እኔ ወንድሜ ነበር ያልሽው ኦርቶፕሮካቶ ካቶሊክም ነኝ ኦርቶዶክስ ነኝ ፕሮቴስታንት። ዶክተር ወዳጄ ነህ እንዴት ነህ? ዶክተር ወዳጄ ነህ። እሺ ዮሐዴ የምትጨምረው ነገር አለ? ዮሐዴ ወይ ናቱ አለ? መንገድ ላይ ነው። እሺ ዮሐዴስ? እኔ የምልህ ቆይ ዮሐዴ እስኪመለስ ማለት ነው። ቆይ ለምሳሌ
ኦርቶዶክሳዊ ቲቺንግ እና ኦርቶዶክሳዊ ብሊፍ ልዩነታቸው ምንድነው? እስቲ ኦርቶዶክሳዊ ቲቺንግ እና ለምሳሌ ፕሮቴስታንት ቤትም እኮ ክሌም ያደርጋሉ እኮ ኦርቶዶክሳዊ ቲቺንግ ነው ብሎ ክሌም ያደርጋሉ። ኦርቶዶክሳዊ ቲቺንግ እና ኦርቶዶክሳዊ ብሊፍ ምንድነው ልዩነታቸው ቴዎሎጂካሊ ማለት ነው? ማለት ደግሞ ምንድነው ኦርቶዶክሳዊ አስተምህሮና ኦርቶዶክሳዊ እምነት ነው? አስተምህሮ እምነት ነው ልዩነት አለው አባባ? አይ ይላል ወይስ ጥያቄን አልተረዳሁት ይሆናል? አይደለም ለምሳሌ ምን ተገለፍጣለህ? ይገርም ጥያቄሽን አልተረዳሁትም መሰለኝ። ለምሳሌ አሁን ለምሳሌ የሥላሴ ትምህርት ኦርቶዶክሳዊ ቀጥተኛው ትምህርት ተብሎ የሚነሱ ለምሳሌ የሥላሴ ትምህርት አለ፣ የተለያዩ ትምህርቶች አሉ። እነዚህ ትምህርቶች ለምሳሌ ኦርቶዶክሳዊ አሁን ገባ እስቲ እሺ ኩሳ እኛ መጽሐፍ ላይ አንዳንድ የፕሮቴስታንት መጽሐፍ ላይ ይሄ ትምህርት ኦርቶዶክሳዊ ቲቺንግ ነው ይባላል። ትምህርቱ ቀጥተኛ እውነተኛ ያው ትክክለኛ ትምህርት ለማለት ሲፈለግ ትክክለኛ ኦርቶዶክስ ነው። እሱማ ኦርቶዶክስ እሱ ምን መሰለህ ኦርቶዶክስ ቃሉ እንደ ቃሉ እኮ አይሁዳውያንም እኮ ኦርቶዶክስ አይሁዳውያን የሚባሉ እኮ አሉ። የቃል ጉዳይ ብቻ ከሆነ እያለ ወይም ትምህርቱ ራሱ ቀጥተኛ ትምህርት ይሄኛው እንደዛ ለማለት ኦርቶዶክስ ሰዎች እነዚህ ሰዎች ግን ትልቁ ችግራቸው ምንድነው? ምንድነው የኦርቶዶክስን ማሊያን በለውና በትምህርት ጥቅስ ውስጥ እሱን ተጠቅመው አዲስ የሆነ ልክ እኛን መስለው የሚኖሩ አይነት ሰዎች ናቸው። ግን ያሉ ማለት ነው። በዛ ነው የምንቃወማቸው። አሁን ተግባባን። እሺ ሌላ ጥያቄ ያለ ሲስ ሚት አድርገው። እሺ እኔ የሚት አደርገዋለሁ። ገስት ላይ ሐሳብ ያላችሁ የምትጨምሩ ሰዎች ካላችሁ ድል ልስጣችሁና ከዛ ወደ ስራችን እንመለስ። ቆይ አንዴ እሺ እዝነት አንዴ የምትዩ ነገር አልወጣው መረባከ እነዚህ ሁሉ ነው እንትን እያልኩ ያለው ትናንት ይዤ የገባሁት የለም ፓፓ እሱ ነው ፍሪጅ ውስጥ አሳድሪው አሁን ላሞቁ መብራት መጣ ኢሶ ወይ የሰፈር ነው እኔ ለእንትና እኮ እመጣለሁ እኮ አስረክበዋለሁ። አታስብ። ቆይ አንዴ ወደ ርዕሱ እንመለስ። ቆይ አንዴ ተማታስብ። እሺ ኦኬ። እዝነት አንድ ቁጥር እየጻፈች ነበር። ቴንክ ዩ ሲሲዬ፣ እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እንዴት ነሽ? አለን ይመስገን። ርዕሱን በተመለከተ ነው የሆነ ቪዲዮ አቅርቤ አኬ ማብራሪያ እንዲሰጥበት ነው። ማለት ኦርቶዶክሳዊ ነኝ ብለህ ሳትሆን ማለት ነው። ኦርቶዶክሳዊ ነኝ ብለህ ሳትሆን ኦርቶዶክሳዊ ማለት ኦርቶዶክስ ተዋህዶ ማለት አይደለም ማለት ይቻላል ወይ? ማለት ኦርቶዶክስ ሳትሆን ኦርቶዶክስ ነኝ ብለህ ክሌም እያደረክ ተሳስተናል እኛ ኦርቶዶክሳውያን እያልክ ነገር ግን ኦርቶዶክስ አይደለም መልሰህ ደግሞ ኦርቶዶክስ ተዋህዶ እኮ አላልኩኝም ስለዚህ የኢትዮጵያ ኦርቶዶክስ አይደለሁም ማለት ይቻላል ወይ? ማስረጃውን አቅርቦ በዛ ላይ አኬ ቢሄድበት ብዬ ስለፈለኩ ነው የገባሁት። የሚመች ከሆነ አኬ እስኪ እድሉን ካገኘው ነው ርዕሱ ወሳኝ ስለሆነ ማለት ነው። እኔ ቴንክ ዩ መሰረት ነው እንላለን። መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን። ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን። ከመጀመሪያ አላረግኩም። ከመጀመሪያ አይደለም። ኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን።
ሲጀምር ኦርቶዶክሳውያን ብለው ነው የሚጀምረው። ክርስቶስ እንደዛ ነው የሚለው። እኛ የኦርቶዶክሳውያን ችግር ምን ነው ታውቃላችሁ? ኢየሱስን እንሰብካለን እንላለን፣ ነገር ግን ወንጌላችን ማርያም ናት። ክርስቶስ የቤተ ክርስቲያን መሰረት ነው እንላለን፣ መሰረቷ ግን ማርያም ናት። ወንጌልን አንሰብክም። ቅዱሳን የምናከብረው እግዚአብሔር በእነሱ ስለሚከብር ነው እንላለን፣ ነገር ግን ራሳቸው ናቸው እንጂ የሚከብሩት እግዚአብሔር አይደለም። ሲቀጥል ቅዱሳን ወደ ክርስቶስ ያደርሱናል እንላለን፣ ቅዱሳን ግን እኛን ከክርስቶስ እየለዩን ነው። በእነሱ ጸበል ጻድቅ ምክንያት መንግስተ ሰማያትን እንደሚወርሱ እየነገሩን ነው። ክርስቶስ መስቀል ላይ የሞተላችሁ በከንቱ ነው እያሉን ነው። እስከ መቼ ድረስ ነው እኛ ራሳችንን የምንሸውደው? ቆይ እኛ ኦርቶዶክሳውያን እስከ መቼ ነው ራሳችንን የምንሸውደው? እስከ መቼ ነው ዝም ብለን ራሳችንን እየሸወድን ክርስቶስን ነው የምናመልከው፣ ክርስቶስን ነው የምንከተለው፣ በክርስቶስ የመስቀል ስራ ነው የዳነው እያልን ራሳችን ላይ ድራማ የምንሰራው? ለምንድን ነው ወደ መጽሐፍ ቅዱስ እውነት ዘወር የማንለው? ለምንድን ነው የምናደርገው ነገር ሁሉ ልክ እንዳልሆነ የማናስተውለው? በእውነቱ ከሰዎች ጋር ስንከራከር አፋችንን ሞልተን የምናደርገው ነገር ራሱ ህሊናችን አይወቅሰንም። በእውነት እግዚአብሔር ማስተዋል ይስጠን። እንግዲህ ይሄ ነው። መድገም ካለብኝ አላቅም፣ ግን ኦርቶዶክስ ነሽ ወይ አንቺ ለምንድን ነው ይሄንን ያደረግሽው ተብላ ስትጠየቅ ምንድን ነው ያለችው? እኔ ኦርቶዶክስ አይደለሁም፣ ህብረትም አደርገው ተሐድሶዎች ጋር ነው። እሱንም ተሐድሶ አባል አይደለሁም፣ ግን እነሱ ጋር ነው ህብረትም አደርገው። እኔ ኢትዮጵያ ውስጥ የለሁኝም፣ ግን እኔ ነጠላን የመልበስ መብት አለኝ፣ ጥቁር ክር የማድረግ መብት አለኝ። እኔ ኦርቶዶክስ ነኝ፣ እኛ ኦርቶዶክሶች አልኩኝ እንጂ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ብላ ነው በጣም ክሌም ስታደርግ የነበረው ዛሬ ማለት ነው። እና ይቻላል ወይ ማለት ህፃን ልጅ አይደለንም መቼም። ይሄን እንድትሄዱበት ስለፈለኩ ነው። ቴንክ ዩ። እሺ ምናልባት እንዳልሽው አንቺ ህፃን ልጅ ላትሆኚ ትችያለሽ። ልጅቷ ግን ህፃን ልጅ ናት ይመስለኛል ዝም ብዬ ሳየው። ስለዚህ አሁን እንደነዚህ አይነት ትንንሽ ህፃናት ልጆች አሁን እንደዚህ ትኩረት ሰጥቶ ራሱ እንደዚህ ለቪዲዮቸው ምናምን ምላሽ መስጠት በጣም አስቸጋሪ ነው። ምክንያቱም ብዙ ጊዜ እነዚህ ሰዎች አላማቸው ያን ትኩረት መሳብ እንጂ የምር የእግዚአብሔር ነገር ግድ የሚሰጣቸውም አይመስሉም። ሲታዩ ቢሰጣቸው ኖሮ እውነቱን ለመናገር እና ይሄ ኦርቶዶክስ ነገር ምናምን ግድ የሚሰጣቸው አይነት ሰዎች ቢሆኑ መጥተው በጠየቁ ነበር። ቀላሉ ነገር እሱ ነው እና በአጭሩ ኦርቶዶክስ ነን አለ ይቅርታ ኦርቶዶክስ ነኝ እየተባለ ምንድነው እኛ ኦርቶዶክሳውያን እየተባለ ይቅርታ እኛ ኦርቶዶክሳውያን እስከ መቼ ነው እንዲህ የምንለው ምናምን እየተባለ እኛ ኦርቶዶክሳውያን ተቋርጦ ነበር። ራሷን ከኛ ጋር ደመራ እኛ ኦርቶዶክሳውያን ካለች በኋላ ልክ ስትያዝ ደግሞ አይ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ማለት ይሄ ምንድነው? ምናልባት ወይ ደግሞ የአእምሮ ህመምም ሊሆን ይችላል። እንደዚህ አይነት ነገር ወይ ግልጽ የሆነ ሐሰተኛነት፣ ውሸታምነት፣ የዲያብሎስ ልጅነት። በጣም ይቅርታ ይህን ስናገር በጣም ይሄ በስንፍና ውስጥ ስንመላለስ አንዳንዴ የእሱ እንዳንሆን በጣም መፍራትና መጠንቀቅ አለብን። በስንፍና ውስጥ ስንመላለስ ማለት ነው። እና ወይ ግልጽ የሆነ ሐሰተኛነት ነው ውሸታምነት ነው። ይሄ ደግሞ የሆነ የአእምሮ እክል ምናምን ደግሞ ሊኖር ይችላል። ከሁለት አንዱ ሊሆን ይችላል። እንግዲህ አላውቅም። ያም ሆነ ግን አንድ ሰው እኔ ኦርቶዶክስ ነኝ ካለ እኔ በቃ በግልጽ መምጣት እንዲህ በጣም ቀላል እኮ ነው። ጌታን በጣም በቃ እንዲህ ፕሮቴስታንት ከሆነ አንድ ሰው በቃ እኔ ፕሮቴስታንት ነኝ አለቀ። ይኸው እንደዚህ እንደዛ በቃ። ከዛ ውጭ እኛ ኦርቶዶክሳውያን በዚህ ወጥቶ በዛ ገብቶ ያውም ተሐድሶ ጋር ህብረት አደርጋለሁ። ተሐድሶ ጋር ህብረት የሚያደርግ ኦርቶዶክስ ከየት ከመጀመሩ ነው የመጣው እና ለእነዚያ እና አለን እንደው እውነቱን ለመናገር ትኩረት መስጠትም አያስፈልግም። ለእነዚህ ምላሽም አያስፈልጋቸውም። በራሳቸው ጊዜ እንግዲህ እንትን ይበሉ። ግን አኬ በጣም ይገርምካል። በዚህ በፕሮቴስታንቱ ደግሞ ራሳቸውን በደንብ ፕሮቴስታንት እንደሆኑ ፕሮቴስታንትን ወክለው አስተምሮቱን የሚናገሩ በጣም ጎበዝ ተብለው ለፕሮቴስታንት መልስ ይሰጣሉ ተብለው በዙሪያዎቿ የተገኙት ስም ማንሳት ስለሌለብኝ ነው። በጣም ብዙ በጣም ሪስፔክት ማድረጋቸው የፕሮቴስታንት ወንድሞች ምንድን ያሉት ልክ ናት ነው የተባለው ማለት ነው። ማለት ለእሷ ያደረገችው ነገር እንደውም
ጥሩ ስራ ነው እየሰራች ያለችው። ምንድነው ጥሩ? አንድ ፕሮቴስታንት እኔ ፕሮቴስታንት ነኝ ብሎ ነው ሲስ ራሱን ችሎ ነው ፕሮቴስታንት እንደሆነ እየተናገረ ነው እንጂ የግዴታ እኔ ኦርቶዶክስ ነኝ ብሎ ስለ ፕሮቴስታንት አውርቶ አያውቅም። ማንም አላውቅም። ኤርሚያስ ራሱን ፕሮቴስታንት አድርጎ ነው ከኦርቶዶክስ እንደወጣ አድርጎ ነው የሚያወራው። ነገር ግን በዙሪያ ያሉት ፕሮቴስታንት በጣም በቃ ማለት ሪስፔክት ማደርጋቸው ወንድሞች ራሳቸው ልክ ናት ሲሉ ምንድነው ልክ? አንድ መጽሐፍ ቅዱስን አንብቦ ለተረዳ ሰው የመጽሐፍ ቅዱስን አስተምሮ መናገር የሚችል ሰው አልተሳሳተችም እንዴት ሊባል ይችላል? ማለት ውሸት አይደለም እንዴት ልትል ትችላለህ? ምንድነው መስፈርት? መጽሐፍ ቅዱስን አንብበ የምታብራራ ሰው አስተምሮትን ትክክል ነው ብለህ የምትከተል ሰው እንዴት ነው እሱ ማስረጃ እየታየ አሁን የከፈትኩላችሁ ቪዲዮ እኛ ኦርቶዶክሳውያን ነው የሚለው። እኛ ኦርቶዶክሳውያን ኦኬ፣ እኛ ኦርቶዶክሳውያን ሚንስ ኦርቶዶክስ በቃ ሌላ ምንም ሊሆን ይችላል። በኢትዮጵያ ውስጥ ደግሞ ቅድም እንዳልከው የአይሁድ ኦርቶዶክሳዊ የሚባለውንም አንስተው ለሷ ሊሰጣት ተፈለገ ማለት ነው። ተሐድሳውያን እኛ ተሐድሳውያን ነን ብለው የማያውቋትን ኦርቶዶክስ ባክ ቱ ዘ ኦሪጂን ብለው ነው የሚያወሩት። የቷ ብለህ ስትላቸው ራሱ ሊሰጡህ የማይችሉት ነገር ማለት ነው። እነሱ ራሱ ኦርቶዶክስ ነን አላሉ። ማንም ተሐድሷዊ እኔ ኦርቶዶክስ ነኝ አይልም። እኛ ከኦርቶዶክስ የወጣነን ግን ተሐድሶ ነን ብሎ ነው ራሱን የሚያወራው ማለት ነው። ግን እሷ ራሷን እኛ ኦርቶዶክሶች እያለች ቪዲዮ እየሰራች ማስረጃ እየተሰጣቸው ብዙ የፕሮቴስታንት ወንድሞች ኖ አልዋሸችም ይልካል ማለት ነው። ምንድን ነው መጽሐፍ ቅዱስ የምትንከባከበው ውሸት ለማለት ነው። ቀጥሉ። በአጭሩ በይውልሽ አሁን እንግዲህ እንደዚህ ያሏት ወንድሞችም ካሉ እንግዲህ ያው አንቺ በደረጃ እንዳሰብሽ የማከብራቸው ምናምን ያልሻቸው አይነት ወንድሞች ምናልባትም የሆነ በቃ ምንድነው ሊሆን የሚችለው they don't ወርዝት ማለት ነው። የሆነ ያንቺን ምንድነው ይሄ ክብር they don't deserve it ባጭሩ ዲዘርቭ አያደርጉትም ያንቺን ክብር። በቃ አለቀ። አለማክበር ነው። እንደዚህ አይነት ሰውን ክብር ምንድነው ክብር አለመስጠት፣ አለማሳየት አለቀ። የመሰሉ እነሱ ራሱ በቃ የተከበሩ የመሰሉ ብቻ ናቸው ማለት ነው። በተቻለ አቅም ከእንደዚህ አይነት ሰው መራቅ ነው የሚሻለው። በጣም እንትን ነው አሰርች ነው የሚሆን አለበለዚያ አሁን ለእነዚህ መልስ እየሰጡ መኖር ማለት የሆነ በጣም አሰርችን የሚያደርገውና መራቅ አለቀ። አለማየት እንደነዚህ አይነት ሰዎችን እነሱ ብቻቸውን ያውሩ፣ ብቻቸውን ይሞጋገሱ፣ እንደዛ ይሻላል። እንዴት ናችሁ? ደህና ናችሁ? በዚህ አኬ እንብላ እያሉ ነው ከታች። ወይ ምግቡን በልተህ ጨርስ። እኔ እንጀራው ጋግረዋለሁ፣ እሱ ይበላዋል። ማረጋ በቲ ዳና እንትን ነው ምንድነው? እግዚአብሔር ይመስገን። ምንድን ነበር ረሳሁት። በጌታ ስም ነቀታው እኔ እንጀራውን ጋግረዋለሁ፣ እሱ ይበላል። ደጀ ሰላም ነው። ኧረ በእናትህ ስንት የረሳሁትን ታስታውሰኝ። ደጀ ሰላሙ እሺ፣ ደጀ ሰላሙ ጭዌ እሺ። ቀጥይ ቤትዬ። አይ እኔ ሪል እንጀራ እየጋገርኩ ስለሆነ ነው። ይኸው እስቲ ዙማት ምንድን ነው? አይኑ ቦግ ቦግ አለ። ምንድን ነው ቤቲ? ምንድን ነው እንዲህ ታዲያ እኔ ሌላው እንጀራ ነው እንደምጋግር። ለማንኛውም እንትን ነው አሁን የገባሁበት አንደኛው እንጀራ አይኔ የለውም። አይቼዋለሁ። አክፈችው እንጀራ አቅርቢ። እያየሁሽ ነው። በሳ እያደረግሽው ነው ለአይኑ። ዝም ብለሽ ክፈችው። በእውነት ክፈችው እንዳሳየን አሁን እንዴ ኧረ ቪዲዮን አጥፍታ አይቷል። በሳ እያደረገችው እኮ ነው። ያደርግልሃል። እለየዋለሁ ነው ይኸውልሽ፣ እለየዋለሁ። የተበሳና ኖርማሉ እለየዋለሁ።
አረ ከታች ህዝቤ ክፈቹ እያለች ነው። ክፈች ነገላቂ ቂጣ ነው እንደ እያለች እኔ አሁን እንትን የምር ሌላ ነገር መሰለኩ እንጀራ እኮ ነው። እስቲ ክፈቹ ቤት ይሻ የምርም እንጀራ አይደለም እየተባለ አረ የዋደ ቂጣ ነው እንደ እየተባለች ነው። አዎ አይኑ አፈጣጠጡ በጣም ከባድ ነው። እንዲህ አይነት እንጀራ ዳቦ በስሱ ጋግራ ወይ ቂጣ እሷ ራሱ ስታየው ነው የደነገጠችው በቪዲዮ። አሁን ነው እንዲያየሽው ቤት ይሻስከፍት ፈራች አዲስ እንጀራ እየጋገረች ነው። ድንገት ከወጣላት እስቲ ድሏን ልሞክር ነው። ይኸውልህ አላልኩም አዲስ እንጀራ እንደ አዲስ ነው ነገርኩህ እኮ አዲስ ነው። የቅድሙ እንጀራ እኮ ከፈት ስታደርገው ጠቀሰኝ ነገር አንዱ አይኑ ብቻ ነው የተከፈተው፣ ሌላው እንዳለ አይኑ እንዳይታይ እኮ ሊጡን እንድናይ ያደረገችን ሐራም አለሽ እንዴ? ኧረ ይኸውልህ በስተዋለች መሀል ላይ አንዴ ስሚ፣ እዚህ ነሽ እንደ ያለሽው ወይስ እናንተ ሀገርም እዛም እንጀራ ይጋገራል? ኧረ ገብተናል። ኧረ መጣለች ሲባል ሰምቻለሁ እኔ ራሱ። ኧረ እዚህ ጋር ኧረ ከታች ከባድ ጭው ያለ እንጀራውን ቪዲዮን ከፍታ እንጀራውን ታሳያለች። ምን እሺ ፋይዳ አውጥቶ ነው ወይ የፋይዳ ፎቶ ነው የሚመስለው? እሺ ቤትሻ ወደ ሀሳብሽ ተመለስሽ። ከእንጀራ ወደ ሀሳብሽ ቆይሽ እንዴ የጋገርኩትን ላውጣው። ጭራሽ ተወጪዋለሽ። ወጣም አልወጣም እኮ ለውጥ የለውም። ቤትዬ ዝም ብለሽ ወደ ሀሳብ ዞሮ ለፍርፍር ነው። እንጀራው ሲጣቀስ እኮ አማለልኝ ያለውስ ልጅ እርፍ። የት ሆነ ነው? ቤት ነኝ። እወጣለሁ እንደወጣችሁ። እኔ እንኳን ትንሽ አሞኛል። አሁን ሞጣም አይባል መሰለኝ። መድኃኒት ይዤ ልምጣ እንደ ያኬ በዛው ደስ ይለኛል። ምን ጥሪ ነገር ነው አለችን ትላለች እና እሺ ላውራ። እሺ ቀጥይ ቤትሻ ቀጥይ። አይ ቅድም በልጅቷ ጉዳይ ስለተነሳ በዛ ሀሳብ ላይ ልጅቷ ላይ ሳይሆን እኔ ዋና ትኩረት ያደረግኩት እንትን ላይ ነው፣ ኮሜንት የሚያደርጉ ምዕመን ላይ ነው። እና ይሄ ቪዲዮ ካያችሁት የመጀመሪያ ፒን ያደረገችው ቪዲዮ ነው እና እዛ ላይ ኦርቶዶክሳውያኖች ናቸው እንዳለ ማለት ነው። ፕሮቴስታንት የሚባል የለም። በቃ እንረዳለን፣ እግዚአብሔር ይርዳን፣ አሚን የማይሉት የለም። በቃ የድንግል ማርያም ፕሮፋይል እንትን ስዕል አለ። በጣም በቃ እዚህ ጋር ገብቼ ቤታቸውን አይቻለሁ። ግን መልእክቶት አላስተላለፉም አባ አሉ ማለት ነው። ኦልሬዲ እሷ ቆርጣ ነው ያመጣችሁ። ምንድነው ይሄው ቆይ ላሰማችሁ። በመስቀል አምላክ ይሻለሁ። ይህንን ቪዲዮ እንዳታሳልፉ። በመስቀል አምላክ እናንተን ይሻለሁ። በመስቀል አምላክ ይሻለሁ። ይህንን ቪዲዮ እንዳታሳልፉ። በመስቀል አምላክ እናንተን ይሻለሁ። ይሄ ብቻ ነው እና መልእክት የለውም። ይሄ ንግግር የተናገሩበት ምክንያት ምንድነው የሚለውን ነገር እንትን አላለም። ግን ወደ 1 ሚሊዮን ምናምን ታይቶላታል። እና ያ ሁሉ ሼር ያደረጉት ኦኬ፣ እዚህ ጋር ኮፒ ሊንክ አድርጉ ያለችው ኦኬ፣ እናደርጋለን፣ እሺ እናደርጋለን፣ ኦኬ፣ ኦርቶዶክስ መስላቸው ማለት ነው። እና እግዚአብሔር ልቦና ይስጠን ምናምን የማይሉት ነገር የለም። በቃ የኛ ልጆች ናቸው። በማርያም አንድ ቪዲዮ አለ ላይክ አድርጉልኝ የሚልም አለ። እና በቃ በአጠቃላይ ኦርቶዶክሳውያኖች ናቸው። እኔ የሚያሳስበኝ በነገራችን ላይ የኦርቶዶክስ ልጆች እኔ መቼ ይሆን የምንሰነጥለው አይገባኝም፣ አንዳንዶቻችን ማለት ነው። እና ጌታ አስቀድሞ ተናግሮናል። እንደነዚህ ያሉ ተኩላ ከሆኑ ከሐሰተኞች ሰዎች እንድንጠበቅ፣ እኛን መስለው እንደሚመጡ እንደሚገቡ፣ በመካከላችን እንደሚገቡ አስቀድሞ ነግሮናል። ኦልሬዲ ቤተክርስቲያናችንም ትነግረናለች። ኦኬ እንደው በወንጌል እንኳን
ማለት ወንጌሉን ከፍቶ እንኳን ማያነብ ትውልድ እንኳን ቢኖር ቢያንስ ቤተክርስቲያን ስትል እንኳን እንሰማለን አይደለ? ቤተክርስቲያን መልእክቷን ታስተላልፋለች እንደነዚህ ካሉ ሰዎች እንድንጠበቅ ማለት ነው። እና ምንድነው ምዕመናኑ ላይ ቢሰራ ባይነኝ እኔ ማለት ነው። ምክንያቱም በአንድም በሌላም በኩል እየተጎዳ ያለው ምዕመኑ ነው። ኦኬ እዚች ጋር አለባበሷ ኦርቶዶክስ የሚለብሰው እና እንዴት ለምን ታደርጊያለሽ አምነሽበት ነው ሲባሉ በቃ እሷ ብቻ አይደለችም። በእርግጥ ሜሎስ ካወቃችሁት ከዚህ በፊትም እንደዚህ አድርጓል። ማተብህን ለምንድን ነው ያደረግከው ሲባል ያንን አይተው ወንጌል እንዲሰሙልኝ ስለምፈልግ ነው እና የወንጌልን አገልግሎት እንድጠቀምበት ነው እንጂ አምኜበት አይደለም የሚል ሀሳብ አስቀምጧል። ኦኬ እና እንደነዚህ ሰዎች እንደዚህ አይነት የሚያደርጉት ለምንድን ነው ሲባል ሰውን እንዲያስቱ ነው። ኦኬ የሚያደርጉት የኛ ልጆች ላይ ሞር ቢሰራ በምንገባበት ላይ የሆነ ብናስጠነቅቃቸው። ቤቷን ብታየው ገብታችሁ እኔ ኦርቶዶክስ አይደለም ትላለች፣ ግን ኦርቶዶክስ ነኝ ብላ ደግሞ ከራሷ ጋር ደግሞ የሚጋጭ ሀሳብ ታስቀምጣለች። ቅድም አንድ ልጅቷ ጋር ገብቼ ነበርና በብሎክ ነው ያሰናበትኝ። በእርግጥ እኔ ብሎክ መደረግ ለኔ ብርቅ አይደለም፣ ግን ምን ለማለት ነው እንደነዚህ ያሉ ሰዎች ጋር ወይ እንትን አንቺ ማን ሐሰተኛ ጋጋሪ እንዳትባይ እንዳያርብሻ አይሻልም? እሱ ማውጩ እያወጣ ሳይራ አጠፋሁት እኮ አጠፋሁት። የኤሌክትሪክ ስለሆነ ይጽኬ በአጠቃላይ እኛ ልጅቷ ላይ መስራት ሳይሆን እኛ የምንፈልገው የእኛ ልጆች ላይ ነው። አክሊል ምናልባት እንደው ትኩረት አድርገህ አንተን ተሰሚነት ስላለክ ትኩረት አድርገህ ምናልባት እነዚህ ልጆች ላይ ቢሰራ ባይነኝና ሌላም ሀሳብ አለኝ። ግን እኔ ማንሳት የምፈልገው በቪዲዮ ስለም ኦልሬዲ ቪዲዮ እሰራለሁ እና በዚህ ላይ ሄድበት አክሊሉ። እንግዲህ ያው ምዕመኑ ላይማ መሰራት አለበት። ምንም ለጥያቄ የማይቀርብም ነገር ነው፣ ግልጽ ነው። ምንም በጣም ለዛ ነው አሁን ደጋግሞ ትምህርት መሰጠት አለበት የሚባለው ለዛ ነው። አሁን የተወሰኑ ሰዎች እዚሁም በዙሪያችን ምናምን ያሉ ሰዎች አሁን እንደነዚህ አይነት ነገሮች ላይ ምንም አይስቱም፣ እንደዚህ አይነት የጅል ነገርም አያደርጉም። ግልጽ ነው። እነሱ ኦልሬዲ በደንብ እያወቁ ስለሆነ ማለት በደንብ ያውቃሉ። እያወቁ ስለሆነ ሳይሆን ሲጀመርም የሚያውቁ ናቸው። አሁን ኖርማል እንደዚህ አንዳንድ ምስኪን ደግሞ የዋህ ደግሞ ክርስቲያን ወንድም እህቶቻችን ደግሞ ምኑንም ባለማወቅ ሪያክት ያደርጋሉ እንደዚህ አይነት ጉዳዮች ላይ። እነዚህ ክርስቲያን ወንድም እህቶቻችን ናቸው፣ ግን የዋህ ነው። በቃ ያው ብዙም ትምህርትን ባለማግኘትም ባለመማርም ስንፍናም ጭምር ነው። በእርግጥ ይሄ በሚያሳዝን ሁኔታ እንደዚህ አይነት ሁኔታ ውስጥ ይገባሉ። እንደውም ከታችም ሲጻፍ አይቼ ነበረ። አንድ ሙስሊም መርየም እንደዚህ ሆኖ መርየም እንደዛ ሆና እንደዚህ ምናምን እያለ ዘመረ አሉ። ማን ነው ይቅርታ፣ ምንድን ነው የሚባለው? መነዙመ ነው ምንድን ነው? መንዙማ መዝሙር ዘመረ ተብሎ ለመዝሙር ዘመረ ካልክ ለመንዙማ ምን ትላለህ? እዚህ መነዙመ ወደ ሞዘቀ ለነሺዳ ምንድን ነው ነሸደደ ምንድን ነው? እኔ እኮ አስቸጋሪ ነሸደ መለከ እና የእነሱን ሰምተው እንደዚህ እንደው ወላዲተ አምላክ በጣም እንደው በእንደዚህ በምንድን ነው በሙስሊሞች አፍ ተመሰገነችልን ምናምን ነገር ተብሎ ይቅርታ ሙስሊሞችን እንትን እያሉ ነው አሉ ክርስቲያኖቹ ማለት ነው። በቃ የሆነ የለም የሆነ እንደ አፕሪሺዬሽን ነገር ምናምን እኛ አያስፈልገንም። እውነቱን ለመናገር ማለት ነው ጋይስ፣ እውነቱን ለመናገር እኔ አንድ ሙስሊም መጥቶ ለምን ስለ የማርያምን ስም እየጠራ ሲነሽድ ውሎ ሲነሽድ ለምን አያድርም? እንደው መርየም ድንግል ናት እያለ ለምን እንደው እድሜ ልኩን እንደዛ እያለ ቢኖር ለእኔ ምንም ስሜት ሊሰጠኝ አይችልም። የጌታ እናት መሆኗን ከካደ ምን ዋጋ ነው? ወላዲት አምላክ መሆኗን የጌታ እናት መሆኗን ከካደ ምን ዋጋ ነው? ያም ማለት እንዴ ልጇን ወዳጇን ጌታን እርሱም ኢየሱስ ክርስቶስን ጌታ አይደለም ብሎ ከካደ ምንድን ነው? እመቤታችን ድንግል አላት አላላት ምንድን ነው? ምን ጥቅም አለው? ይሄ ምንም ጥቅም እኮ የለውም። ምንም ማለት ነው። የኢየሱስን ጌትነት ከካደ አምላክነቱን ከካደ እንዲህ ሥላሴ ጣዖት ነው ብሎ ከመጣ ጌታ ይቅር ይበለንና አምላካችንን እግዚአብሔርን ጣዖት አስመስሎ ከመጣ እንዲህ ያለው ነውረኛ መናፍቅ
ምን አለ የፈለገውን ስለእመቤታችን ቢናገር እኔ ምንም ቦታ ልንሰጠው አይገባም። ይሄ ማለት ግን ልንጠላቸው ይገባል ማለት አይደለም። ምንድነው በጣም በተረጋጋ መንፈስ ሆኖ ሙስሊሞችን ማውራት ምናምን ያለውን የክርስትና እውነት ማሳየት የኢየሱስን ጌትነት መመስከር አያቸው። ለሙስሊሞች ሲሆን ምንድነው ሙስሊሞች ጋር ሄዳችሁ የምትሰብኩት ስብከት ምንድነው የሚሆነው? ሙስሊሞች ጋር ስትሄዱ የሚሰበከው ስብከት ወይ ስለ እመቤታችን አይደለም፣ ወይ ስለ መልካም ስራ ምናምን አይደለም፣ ስለ ቅዱሳን አይደለም። እንደዚህ አይነት ጉዳዮች አይደሉም። ሙስሊሞች ጋር ልክ ሲኬድ የሚሰበከው ጌታችን ኢየሱስ ብቻ ነው። አክቹዋሊ በሌላም ስፍራ ጌታ ነው የሚሰበከው። ግን ልክ ሰው ስለ ክርስቶስ የተወሰነ ማወቅ ሲጀምርና ሲያውቅ ቀጣይ ደግሞ የሚነሱ ደግሞ ሀሳቦች ይኖራሉ። እነሱ ቀጣዮቹ ደግሞ ይነገሩታል። ለሙስሊሞች ግን ሄደ ገና ከጀምሩ ስለ ክርስቶስ ይነገራል። ግን በምን በቅንነት በፍቅር አይደል? በቅንነት በፍቅር ነፍሳቸውን ስለማዳን እያሰብን ምክንያቱም እግዚአብሔር አብ በጣም ነው የሚወዳቸው ሙስሊሞችን። ታውቃላችሁ ጋይስ፣ ሙስሊሞችን በጣም ይወዳቸዋል እና በጣም ስለሚወዳቸው ደግሞ ብቸኛውን ልጁን ኢየሱስን ልኮላቸዋል ለእነርሱም ጭምር። ስለዚህ እግዚአብሔር ምንም እንኳን እነርሱ ጠላቶቹ ቢሆኑም ለእግዚአብሔር ጠላቶቹ ናቸው። ኦፍኮርስ ግን ጠላቶቹ ቢሆኑም እነሱ ብቻ አይደሉም። የዓለም ሕዝብ ሁሉ ለእግዚአብሔር ጠላት ነበረ። ጠላቶች ሳለን ግን እግዚአብሔር በማን ተታረቀን? በልጁ ሞት ተታረቀን። ስለዛ ምንድን ነው የሚሰበከው ለሙስሊሞች ሲባል ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ እርሱ በእውነትም እንደሞተ። ምክንያቱም እነርሱ ምን ብለው ይናገራሉ? ስለ ጌታችን ኢየሱስ ሲናገሩ ወማ ቀተሉ ብለው አይደል የሚናገሩት? ምን ማለት ነው? ብቻ አልሰቀሉትም አልገደሉትም ነው በአጭሩ። ደግሞ አሁን እንደዚህ እየተጫወትን ስናወራ ኦፌንሲቭ እንዳይሆን ደግሞ አስቸጋሪ እኮ ነው አሁን ነገሩ። እሺ ይሆን አልሰቀሉትም አልገደሉትም ምናምን ስለሚሉ እነርሱ ማለት ነው። በጣም እኮ ነው የሚያሳዝነው ጋይስ። የኢየሱስን ጌትነት ብቻ እኮ አይደለም የሚካዱት። እኔ የኢየሱስን ጌትነት ዓለማውያን ምናምን ኖርማል እነዚህ ይሄ አህዛቡ ይሄ አምላክ የለም የሚሉት ኤቲስቶቹ ምናምንም እኮ ኢየሱስ ጌታ አይደለም እኮ ሊሉ ይችላሉ። ቢያንስ እነሱ ግን መሰቀሉን አይክዱም። ኤቲስት እንኳን የጌታን መሰቀል አይክድም። ክርስትና በታሪክ ውስጥ ምንድነው የክርስቶስ መሰቀል አለመሰቀል በቤተ ክርስቲያን ውስጥ ጥያቄ ሆኖ ተነስቶ አያውቅም። ምናልባት መናፍቃን ካላነሱት በስተቀር እነ ባሲሊደስ። እነሱም ደግሞ ኢየሱስ እውነተኛ ሰው አይደለም ስላሉ ነው። ጥንት ላይ ኖስቲክ መናፍቃን ኢየሱስ እውነተኛ ሰው አይደለም፣ ልክ እንደኛ አይነት ሰው ኧረ በፍጹም አይደለም፣ እንደኛ አይነት ስጋን አልነሳም ብለው ያስተምሩ ስለነበረ ስለዚህም ሊታመም ሊራብ ሊጠማ ሊሰቀል ምናምን ሊሞት አይችልም ብሎ አስተምሩ። ስለዚህ አልተሰቀለም አልሞተም፣ አልሰቀሉትም አልገደሉትም አሉ። እነማን? ከሙሐመድ ነቢዩ ያልኩትን ይሄ በእንትን ውስጥ አስቀምጡትና በትምህርት ጥቅስ ውስጥ ከሱም ከሙሐመድ ወደ 400 ዓመት ምናምን አካባቢ ቀደም ብለው የተነሱ እነ ባሲሊደስ ሙሐመድን የሚቀድመው ሰው አለ ማለት ነው። አልሰቀሉትም አልገደሉትም ግን ተመሰለባቸው የሚለው ንግግርን ለመጀመሪያ ጊዜ መሐመድ አይደለም ይዞ የመጣው። መሐመድ ከሌላ ሰው ነው የሚወስደው። ከነማን? ከነ ባሲሊደስ። አልሰቀሉትም አልገደሉትም ግን ተመሰለባቸው ይሉ ነበር እነሱ። ተመሰለባቸው። በምን ተመሰለባቸው? ጌታችን ልክ መስቀልን ተሸክሞ ሲወጣ የቀሪናው ስምዖን ተቀብሎት አልነበረ? እንዲዛ አድርጎት አልነበር? እና የቀሪናው ስምዖን መስቀሉን ተሸከመ። የተሸከመው ከዛ በኋላም ደግሞ ሄዶም ደግሞ የተሰቀለው ራሱ ነው። ለምን? ጌታችን መልኩን ማን ላደረገ? የቀሪናው ስምዖን ላይ መልኩን። ይሄ አሁን የቀሪናው ስምዖን ሲታይ ፊቱ ማለት ነው ወደ ኢየሱስ ፊት እንደተቀየረ መልኩን ክርስቶስ እንደዛ አደረገ። የቀሪናው ስምዖንን መልክ ደግሞ ጌታችን ኢየሱስ ወደ ራሱ አመጣና መልኩን ስታዩት የኢየሱስን የቀሪናው ስምዖን ሆነ ማለት ነው። ከዛ ተሳስተው በስህተት ማለት ነው ይዘውት የሄዱ የሮማ ወታደሮች ማንን? የቀሪናው ስምዖንን በክርስቶስ መልኩ ሆኖ ስንትን ስላለ ተሸወዱ። ሸወዳቸው ኢየሱስ ወስደው ከዛ የሰቀሉት ማንን ነው? ኢየሱስን ሳይሆን ሌላ ሰውን ነው፣ የቀሪናውን ስምዖን ነው እያሉ ያስተምሩ ነበረ። ኢየሱስ ግን ዳር ሆኖ ይሳለቅባቸው ነበረ ወይም ይስቅባቸው ነበረ ይላሉ። ስለዚህ አልሰቀሉትም አልገደሉትም ግን ለነርሱ ተመሰለባቸው።
ተመሰለባቸው። አሁን ይሄ ትምህርት አሁን በሙስሊሙ አለ። ምንድነው? አልተሰቀለም፣ አልተገደለም። ይልቁንም በሱ ቦታ አሁን አንዳንድ ሙስሊሞች ይሁዳን የተሰቀለው የሚሉም አሉ። አስቸጋሪ ይሁዳ ነው። ከእናንተ መካከል የሚሰቀልልኝ እስቲ እኔን ተክቶ ማን ነው ይላል ኢየሱስ። ከዛ በኋላ ይሁዳ ይመረጣል። ይሁዳ ሄዶ ይሰቀላል። አሁን እንደዚህ አይነት ትምህርት በእስልምና ውስጥ በእይታ ደረጃ ቢሆኑ ይሰጣል። ማን የተሰቀለው የሚለው ላይ በአስተምህሮ ደረጃ ይሄ ነው ብለው እርግጥ አድርገው ባይናገሩም ግን መዛግብቶቻቸው አንዳንድ የኢስላሚክ ዶክመንቶች ይሄና መሰል ነገርን ያስቀምጣሉ። እና ቁም ነገሩ ምንድነው ጋይስ? ቁም ነገሩ ምንድነው? ሙስሊም ወንድም እህቶቻችን እንግዲህ ሰው ናቸው። ስለዚህም የተከበሩ ናቸው ማለት ክብር እንትን እስካሉ ድረስ ክብር ሰተን በተቻለን አቅም በፍቅር ወደናቸው ልክ ጳውሎስም እውነትን በፍቅር እንዲል በፍቅር ልንሰብካቸው ልንጠራቸው ይገባል። ልንጠራቸው ይገባል። ወደ ማን? ወደ ነፍሳቸው እረኛ ወደ ጌታ ኢየሱስ። ጌታ ኢየሱስ እነርሱን ለመሰብሰብ ነው የመጣው። ስለዛ እኛ የምንገፋቸው ልንሆን አይገባም። ዝም ብለን ሙስሊሞችን ብንገፋ ከክርስቶስ እናርቃለን፣ ከእግዚአብሔር እናርቃለን። ያኔ እነሱን በገፋንበት ቅስፈት ራሳችንን ከክርስቶስ እየገፋን እንደሆነ ደግሞ ልናገር ይገባል። እግዚአብሔር ልጁን ኢየሱስን ለእነርሱም ልኩ ለመሰብሰብ ሲመጣ እጁን ሲዘረጋ ግን ደግሞ እኛ ሄደን የምንገፋቸው ከሆነ አስቸጋሪ ነው። ስለዛ ማለት ይሄ መሳደብ ምናምን አይደለም የሚያስፈልገው፣ መጣራት ነው። እንዲመጡ ክርስቶስን ማሳየት። አሁን በዚህ ሁኔታ ውስጥ ደግሞ እንዴት ይሰራል? እስልምና ላይ እንዴት ይሰራል? ፖለሚክስ ምናምን ሊሰራ ይችላል። እነሱ ጋር ያለውን ትምህርት አንስቶ ያው ይሄ እኮ ስህተት ነው፣ ይሄ ስህተት ነው፣ ይሄ እንዲህ ማለታችሁ ስህተት ነው ብሎ ማንሳት ጤናማ ነው። እሱንም ቢሆን ግን ያው በምን በጥንቃቄ እነሱን ዝም ብሎ ብቻ በሚያናድድ መልኩ ሳይሆን ይልቁንም ኩዌስችን እንዲያደርጉ ያሉበትን ቦታ ይሄ ያለንበት ቦታ ስህተት ነው እንዴ ብሎ እንዲያስቡ አይተዋል። እንዲያስቡ እንደዛ ሲያስቡ ነው ከዛ በኋላ ደግሞ የክርስትና ነገር ማየት የሚጀምሩት። ስለዛ ፖለሚክስ በጣም ጥሩ ነው፣ ትችት ማለት ነው። በእናንተ አሁን ይሄ ብዙ ወንድሞች ሐዲሳቱ ላይ እንደዚህ ይላል፣ ቁርአኑ ላይ እንደዚህ ይላል ምናምን እየተባለ የሚወጡ ነገሮች አሉ አይደለ? ለምሳሌ የሙሐመድን ካራክተር ሊሆን ይችላል፣ የአኗኗሩን፣ ጸባዩን፣ ምኑን እያነሱ ግን እሱን ሲነሳ ግን በምን መልኩ ማድረግ ዋይዝ መሆን ካለብን በጣም ጥበበኛ ሰው ምን ያደርጋል? ቀስ አድርጎ ጥያቄ ብቻ ውስጣቸው እንዲፈጠር አድርጎ ብቻ መናገር ለሙስሊም ወንድመቶች እንዲመረምሩም ጭምር ማለት ነው። ከዛ በኋላ ልክ ራሳቸው ያሉበት ቦታ ጥያቄ ምልክት ውስጥ መግባት ሲጀምር በልባቸው ላይ ማለት ነው ምን ማድረግ ይጀምራሉ? ክርስትና እስቲ ምንድን ነው ብሎ በቅንነት ማየት ይጀምራሉ። አሁን ካዩን የሚያዩት ለመሳደብ ያህል ብቻ ነው። እኛም እየተሳደብን ከሆነ እነሱም ለመሳደብ ብቻ ነው ክርስትና የሚያዩት። ያኔ ግን በጥበብ ስናደርገው ነገሩን እነሱ ምን ማድረግ ይጀምራሉ? ቀስ ብለው እስቲ የእነሱስ ምንድን ነው ብሎ መጠየቅ ይጀምራሉ። ኦኬ። ስለዛ በፍቅር ሰዎችን ነፍሳትን ምናምን ለማዳን ምናምን ነገር መሞከር ማለት ነው። ያው ግን ያው ቀላል አይደለም። አክቹዋሊ ከእስልምና ላይ እንደዚህ መስራት ምናምን ነገር አሁን እንደዚህ እንትን ማለት ምናምን ቀላል ሊሆን ይችላል። ስቲል ግን ያው እየጸለዩ ምናምን እግዚአብሔር ጥበብን እንዲሰጥ እየተማጸኑ ኢስላሚክ ዳይሌማዎችን የተለያዩ የሙሐመድን ካራክተሩን ሊሆን ይችላል ምናምን የሚያሳዩትን ቀስ እያሉ ማሳየት፣ በፍቅር ማሳየት። ይሄ እኮ እዚህ ጋር እንደዚህ ይላል እንዴት ታዩታላችሁ? ይኸው እዚህ ጋር እንዲህ ያሉ ምናምን እያሉ ጥሩ ነው። አሁን በጣም በርካታ ወንድሞቻችን ይሰራሉ አይደል? እንደዛ ማለት ነው። እና ከዛ አንጻር ማሰንት ማለት ነው። ያ በሩቻቻቸው አሁን ወደ ስራ ልመለስ። ሲሶ የት አባቱ ሄደ? ግን በፊት ወየ ኧረ እባክህ ምን ልትከራከር ነው? እኔ ደግሞ ግን በፊት አይደለም ብለን ኧረ እባክህ እኔ እናንተ መከራከር የለብንም። በቃ ናችሁ ተብለናል። ነን በቃ እኔ ትንሽ ለየት የሚለው ራሰ በረሃ ሆነ። የኔ ግንብነቱ እንዳሉ ነው። ራሰ በረሃ